ለምን ነገ አትመጣም? ማለቴ ነገ መተለምና ተወስዳት ጨዋታው የሞት ሸርጥ አሁን ቀጥ ብለው ወደ ሉላ ውሰድ አልወስድም ብለህ ምን ልታረግ? በነገራችን ላይ መሐላ የበላ ሞት ይከበዋል እዚሁ ገላል አያደርገውም ብለህ ልትጠራጠር ትችላለህ እርግጠኛ የምትሆነው ከሰማይ ሆነ ያኔ ሞት በደንብ ይታወቃል ችግር የለውም አላላላ ወስዳለሁ ለውጡ በነፍስ ነው አንተ ልጅ እኔ ደግሞ ሚስቴ የቀረውን ነገር ሌላ ቀን እንጨርሰዋለን አምላክን ጨርሼ እንዳላማረው ከሞት ያድነኝ እንዳልወቅሶ ደግሞ አንቺን ይሰጠኛል እኔ እኮ ምንም ነኝ ነገ ሞታለሁ ፍቅራችን ግን ያው ነው ከሞት በኋላ እንኳን የምረሳሽ አይመስለኝም አትርሳኝ አረሳም ሞገስ የኔ ወጥ ልጅ መውለድ ትችያለሽ አይደል ለምን ጠየቀኝ አራት ታሳፍሪኝ ከምሬ እኮ ነው ለምን ጠየቀኝ ያው ከዝና ጋር ይሄን ያህል ጊዜ ስትቆዩ እንዴት አልወለዳችሁም ብዬ ሁለታችንም አንፈልግም ነበር በቅርቡ ግን ወለጅ እያለ ነበር ልጅ የምትወልጂው ከኔና ከኔ ብቻ ነው ከዚህ በኋላ ያዘውን እንደሆነ የለም እንዴ ካንተ እንዴት ነው የምወልደው አራይ ናውጣነት እንደዚህ ተነቀና ተነቀና አንተ ተነቀናለሁ ያ ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል ማለት ነው እንግዲህ ሞገስና ሉላ ተጋለጡ ወይ የዝና ያዛቸው ማለት ነው በመጨረሻ እንግዲህ ሉላ ብሩክን ስታይ በጭራሽ ካንተ ጋር በጣም እያለችው ነበር ነገር ግን በግድ የጎተተ የሷት ሄዳል ማለት ነው ብሩክ ገደልከኝ እውነት እንደገደልከኝ ነው የምቆጥረው እንዴት አሳልፈ ትሰጣኛለህ ስንት ነገር ብዬክ ሞገስ ሌላ አማራጭ አልነበረኝም መጀመሪያም ያቀኑ እንደዛ ነበርም እንዴ አንተኔ ስንቴ ነበር ይከዳኝ እኔ አንዴ ብቻ ነው አንተኔ ከዳው እያለ እንዴት በሉላ ተፈትናኛለህ ብሩክ እንዴት እንደዚህ ታረጋል እያለ ከብሩክ ጋር ይጣላሉ ማለት ነው ምን ማለት ነበር ሞገስ ሌላ አማራጭ አለኝ ለጀንም ልትሞት ሁለት ወር ነበር አሁን ተጋምዞ አንድ ወር ቀርቷል ለጀን ልትሞት እንፈቅድ ትፈልጋለህ ስለዚህ አዝናለሁ በቃ በዚህ መንገድ ሳይሆን በሌላ መንገድ ሉላ የራሴ ማድረግ ትችላለህ እመኔ ምሳሌ ከታከመች በኋላ መልሰን ሉላን እንወስዳታለን ስለዚህ እባክህ ብሩክ ሞገስ ተረጋጉልኝ ሞገስ እጅግ በጣም ተናደደ እኔን ገላኛል ብሩክ ካሁን በኋላ አንተን ምባል ግን አላቀም አታቀም እንዴት እንደዚህ ታረጋኛለህ እኔ ለአንተ ስንት ነገር ሆኜ ሀፍቴን ጭምረህ አጥቼ ብዙ ነገር ማንነቴን አጥቼ እንዴት እንደዚህ ታረጋኛለህ እንዴት በቆም ትገለኛለህ እንዴት የዝናን ሂዛ እኔ ያለሁበት ቦታ እንዴት ታመጣዋለህ እያለ ሞገስና ብሩክ ይጣላሉ ማለት ነው እንግዲህና ሞገስና ብሩክ ሲጣሉ ማለት ደግሞ በጣም ደስ አላት ማለት ነው እንግዲህ የዝና ቤቱን በኔስም ያደርጋል እያለች በጉጉት ስትጠብቀው ነበር ነገር ግን እንዳሰበችው ባይሆንላትም ነገር ግን አሁን የኔ ተራ ነው አሁን በፍጥነት አንተ ሚስትን አግኝታል ቶሎ ብለህ ቤቱን በኔስም እንድታረግልኝ እፈልጋለሁ ትላለች እኔ ቃሌን ማጥፋው አይደለም ስለዚህ ተረጋጊ ይላታል ማለት ነው የዝና እንግዲህ በጣም እናደዳል እንዴት አሳልፈ ትሰጠኛለህ እያለ በተደጋጋሚ እንዴት በኔ ላይ እንደዛረክ እንዴት ጨከንክብኝ ሞገስ አማራጭ አልሰጠኝም ልጄ ለመሞት እየተቃረበች ነው ስለዚህ ሌላ መፍትሄ አልሰጠኝም መጀመሪያም ያቀነው እንደዛ አልነበረም እባክህ ተረዳኝ ብል ፕሮግራም በቃ እኔ ጥፋተኛ መጀመሪያው ላንተ መናገሬ እኔ ቁጭ ይዛ አንተን በጠበቂ ሚስቴ ሉላን ይዣት እጄ ቦኖር እንዴት ይዛ ሰው ውስጥ እንድገባ ታረጋለህ አንተ የራስን ብቻ ነው እንደምታስበው እያለ ሲጮህበት ነበር አው አንተ ልጅ ተጣጣለህ እኔ ደግሞ ህይወቴን እንዳጣው ነው የምቆጥረው እኔ ህይወቴን እንደነጠቀኝ ቁጠረው ይብገለኝ ይሻል ነበር
እንደዚህ ከምታረጉ ብትገለኝ እመርጥ ነበር እያለ በተደጋጋሚ ሲጨውና ሲናደድ ነበር። ሞገስ እባክህ ተረጋጋ እያዳጣ በቃ ምን እሺ ነው መጀመሪያም ያቀን ነው እንደዛ ነበር እንዴ በቃ ተረጋጋ ሞጌ እያለች ሰምታኝ ታይኝ በቃ ብቻዬን ተውኝ በቃ ማንንም ማናገር አልፈልግም ዳጣ ታይኝ እያሉ ነበር። ነገር ግን ሌላ ማራጭ አልነበረም። በቃ ተረጋጋ ሉላ መልሰን እንወስዳለን ምሳሌ ተታከምና ሉላ መልሰን እንደምንወስድ ብሩክ ደግሞ ቤቱና መኪና ለመሸጥ ሻጭ እየጠየቀ ነገር ግን ዋጋ የሚሰጡት ዋጋ አነስተኛ ስለሆነ ምንም አማራጭ አልነበረው። ምክንያቱም በፊት ሞገስ ሲሰጣ የነበረው በጥሩ ዋጋ ነበር። ቤቱን ለመግዛት ቤቱና መኪናውን ለመግዛት በጥሩ ዋጋ ነበር ሲደራደር የነበረው። ነገር ግን አሁን ቤቱ ለመሸጥ በጣም ብዙ ቀናታት ወይም ብዙ ብዛት ይፈልጋል ማለት ነው። እንግዲህ ወዲ እያለ ምንም የሚፈልገው ነገር እሱ አልተሳካለትም ማለት ነው። እንግዲህ በመጀመሪያ አሁንም ቤቱ በኔ ስም ካላደረግ ዛሬ 2 ቀን ሳይቆይ ቤቱን ይሸጣል። ስለዚህ ቶሎ ብለህ በኔ ስም እንድታረግልኝ እፈልጋለሁ የዝና እያለ ነበር። ዝና በቀናሽ ዋጋ መግዛት እንደሚፈልግ ይነግረዋል። ቤቱና መኪናው ለኔ ሽጥልኝ በቅናሽ ዋጋ ብሎ ይጠይቀዋል። ነገር ግን በጭራሽ በቅናሽ ዋጋ ልንሸጥ አልችልም። ስለዚህ የምትገዛው የምትፈልገው ከሆነ በተጠማጣኝ ዋጋ እኔ በሚጠራ ዋጋ መግዛት የምትፈልግ ትገዛለህ ይለዋል ማለት ነው። እንግዲህ የዝና ደግሞ መኪናና ቤቱን ለመግዛት ይፈልጋል ማለት ነው። መጨረሻ ላይ ሉላ እጅግ በጣም ታስናለች። ከሞገስ መለየት በጭራሽ አትፈልግም ነበር። ሞገስን በጣም ትወደዋለች፣ እሱም እንደዛው በጣም ይወዳታል። አብሮ አንድ ላይ እጅግ በጣም ደስተኛ ነበሩ። ነገር ግን ብሩክ አማራጭ ስላጣው ሉላን አሳልፎ ለመስጠት ይወስናል ማለት ነው። ቅድስትዬ እንግዲህ ከዳጣ ጋር ሉላ እንዴት ሞገስና ብሩክ በቃ ተጣልቶ ይቀራል ማለት ነው። እንዴት አድርገን የምናስታርቀው እያለች ስታስብ ነበር። አለቁም ሞገስ እጅግ በጣም አመሯል፣ በጣም አዝኗል። አሁንም እንደተለመደው በፊት ሉላ ሲመጣ ያ ሀፍቱን ጋር ሲወሰድበት በሉላ ነበር የረሳ። አሁን ስለ ሉላ ሳገኝ ሁሉ ነገር ረስቶ ወደ ራሱ ተመልሶ ነበር። አሁን ደግሞ እንደዛው እንደነበረው መጠጥ ህይወት ውስጥ ተመልሷል። አንድ መንገድ ላይ ወድቆ ደግሞ ይገኛል። ድጋሚ ራሱን ያጣል። በሉላ ነበር ደስተኛ የሆነ እያለ ሞገስ በኔ ምክንያት እንደዚህ ሆነ እያለ ብሩክ እየተጸጸተ ነበር። ነገር ግን ሜላት ደግሞ አሁን የሚፈልገው በቃ ዛሬ ነገ ሳትል ቤቱን በራሴ ስም እንድታረግልኝ እፈልጋለሁ እያለ ስታስጨንቀው ነበር። እንግዲህ እሺ ብዬሻለሁ 10 ጊዜ እየደጋገምሽ አትጠይቅ እያለ ስጭው ነበር የዝና። ሞገስ ግን እጅግ በጣም አዘነ። ምክንያቱም ሉላን በጭራሽ ማጣት አይፈልግም ነበር። ነገር ግን ብሩክ ነግሮት ነበር በተደጋጋሚ ሉላን መልሰን እናገኛታለን። እንዴት ለአውሬ እንዴት ነው የምናገኘው? ይሄን ድጋሚ ዝም ብሎ የሚተው ይመስላል። አሁንስ እንዴት እንደሰብ አልተጠቀሙና ድጋሚ ይሄን እድል በጭራሽ አላገኘም። ሉላን ድጋሚ ደግሜ አገኛለሁ ብዬ በጭራሽ አላስብም እያለ ነበር። ነገር ግን በጭራሽ ተረጋጋ ሞገስ እያለ ሞገስ እኔ አንተ ነጥቼ አንድ ቀን ማደር አልፈልግም። እንደምትወደው እስካሁን እንዴት እንደረሳኝ የራሱ በጣም ይገርመኛል። ልክ እንደ ድሮ እኮ ነው የምታየኝ። አስተያየትን ለኔ ያለ ክብሮትና ለኔ ያለ ስስጣው አንቺ ሳቀፍኮ የምታልቅብኝ እየመሰለኝ እሰስትሻለሁ እያለ ሰራ ነበር። አሁንም ሞገስ አሁንም አልተቀየርክም ማለት ነው እያለችው ነበር። ነገር ግን እንግዲህ ሞገስ አላወቀም። ሞገስ ብሩክ የዝናን ይዞ ሲመጣ ሞገስ እጅግ በጣም ይደነግጣሉ ማለት ነው። ሉላም እጅግ ትደነግጣለች። ምክንያቱም የተደብቃችሁ የምትቀሩ መስሏችሁ ነበር እያለች ማለትም ከነሱ ጋር ነበረች ነው። በመጨረሻ እንግዲህ ብሩክና ሞገስ ይጣላሉ ማለት ነው። ምክንያቱም ስፈልግ የነበረው ብሩክም ቤቱና መኪናም ሳይሸጥ አጓጉል ይሆንበታል ማለት ነው። ምክንያቱም አሁንም ድጋሚ ማለት እንዳይሸጥ እንዳይዘገድ ለማድረግ ትወስናለች። ከዛ አለዛ ቤቱን በነሱ ማታረገው ከሆነ ድጋሚ ሄጄ አሳግጠዋለሁ እያለች ስትነግረው ነበር። ነገር ግን እንደዛ ካረገች ሉላም ደግማ እንደምትሄድ ብሩክን የዝና ስለማቅ ተወክሽ እንደዛ አታርግ በቃ ነግሬሻለሁ። እነሱ ነገሮችን ስለሳሱ እኔ ባንቺ ስም አረግልሻለሁ እያላት ነበር። ነገር ግን ሜላት ፈርማ ወረቀቱ ሰጠችና ፈርሜ ካሰጣኝ በኋላ ዛሬ ነገ እንድትለኝ አልፈልግም። ቶሎ ብላ ቤቱን በእኔ ስም እንድታረግልኝ እፈልጋለሁ። የዝና ነግሬሻለሁ እኔ መቼም ቢሆን አልሸነፍም እያለው ነበር። ነገር ግን የዝና አልሸነፍ ባዩ ራሱ ተሸነፈ ማለት ነው። ራሱ ይሸነፋል። ምክንያቱም ሉላ በጭራሽ ካንተ ጋር መኖር እንደማትፈልግ የነገርኩ ነው።
በቃ ተወኝ ብላ ብትለምነው ነገር ግን ሉላ በማጣት ብቻ እንዲሸነፍ ያደርገዋል ማለት ነው። እንግዲህ ብዙ ጊዜ የዝና ምክር ሆነ ወይም ደግሞ ማንም ሰው የሚለው በጭራሽ አይሰማም። የሚያዳምጠው ራሱን ብቻ ነው ማለት ነው። አሁንም ቢሆን ቤቱና መኪናው እንደ በቅርቡ ይሸጣል ስለዚህ እያለበት ለምነው ነገር ግን አይሰማም ማለት ነው። እንግዲህ ብሩክ በመጨረሻ እሺ ብሎ ዝናው ወደ ሞገስ ያለበት ሞገስና ሉላ ያለችበት ቦታ ይወስዳቸዋል። ነገር ግን ቃልን ብታጥፈው ቃል ያጥፋ ሞት ነው የሚገባው እያለ ስዝት ወይም ደግሞ ሲያስፈራራ ነበር ማለት ነው። ከዛ እሺ በቃ እንሂድ እና ይዛ ሉላ ጋር ሲሄድ ሉላ በጣም ትደነግጣለች። እንዳትጠጋኝ እያለች ብትጮህበት ሞገስ ሉላ ነይ እያለ አይ አልመጣም እያለ በግድ ጎትቶ እየወሰደ ነበር። እንዴት ወደ ሲኦል ትመልሳለህ? ስንት ነገር ነግረህ ስንት ነገር እያወቅ እንዴት ታደርጋለህ? እንዴት በኔ ትጨክናለህ? እያለ ሲጮህ ነበር። እና ከልጄ ማማረጥ ካለብን ልጄ ነው የምመርጠው። ስለዚህ አማራጭ አልነበረኝም ሞገስ ይቅርታ አድርግልኝ፣ ምንም አማራጭ አልሰጠኝም እያለ ነበር። ነገር ግን በጣም ታዝናለች ሉላ። ሆኖም ግን